በትናንትናው ዕለት በሲዳማ ክልል ሴቶች ሱሪ መልበስ የለባቸውም፣ የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱ አውግዘዋል እንዲሁም ተናግረዋል በማለት የተለያዩ አካላት በየመንገዱ ሴቶች ሱሪ የለበሱ ሴቶች ላይ ሲያስቆሙና ሲያንገላቱ እንዲሁም በሰላታማ ነገሮች በግድ ሱሪያቸውን አውልቆ የሚታገሉ ሰዎች እጅግን የሚያሳዝን አሳፋሪ ድርጊት ነው። በአሁኑ ወቅት እንግዲህ እንደምታውቁት ሴቶችና ህጻናት ላይ በከፍተኛ ሁኔታ ጥቃትና ሰብአዊ ጥሰት እየተፈጸመ የሚያሳይ መረጃ በዚህ ወቅት እየሰማን እንገኛለን። እንግዲህ እነዚህ የሀገር ሽማግሌ ነን ባዮች እነዚህ በአካባቢያችን እንደዚህ አይነት ድርጊት እንዳይፈጸም ማውገዝና መምከር መገሰጽ ሲገባቸው ለሴቶች ጥቃት ተጋላጭ እንዲሆኑ በሚያደርገው ሁኔታ ይህን መልእክት ማስተላለፋቸው እጅግ አሳፋሪ፣ አስነዋሪ እንዲሁም እጅግ በጣም አሳፋሪ ድርጊትን ሀሳብ ማስተላለፋቸው እጅጉን ያሳዝናል። በርካታ ሰዎችም ይህንን ነገር እያወገዙ ይገኛሉ። እንዲሁም የእነሱን ሀሳብ በመስማትና ድርጊት ላይ ለማዋል ሲሉ ሴቶች ላይ ለማጥቃት በህብረት ሆነው በየመንገዱ ሱሪ ለብሰው የሚሄዱ ሴቶች ላይ ለማጥቃት ስለታማ ነገር ይዘው በየመንገዱ በሰብአዊ መብት ጥሰትና ጥቃት ሲፈጽሙ እንዲሁም የተለያዩ የአካል ትንኮሳ እያደረጉ የነበሩ በህብረት ሆነው ወጣቶች እጅጉን ያሳዝናሉ፣ አሳፋሪ ናቸው። ድርጊቱ በጽኑ ሊወገዝ ይገባል። እንዴት አንድ ሰው ይሄ መልእክት ምንድነው ብሎ ከማመዛዘን ይልቅ ቶሎ ወደ ውሳኔ በመግባት እንደዚህ አይነት ድርጊት ሲፈጽሙ አንድ ሰው እንኳን ማስቆም ሳይችል ቀርቶ እንደዚህ ህግ አካል እስኪገባ ድረስ መሆኑ እጅጉን ያሳዝናል እንደ ማህበረሰብ እና ይህንን ድርጊት በባህል በተለያዩ አካባቢ በኢትዮጵያ ክፍሎች እነዚህ አይነት ድርጊቶችን እንዳይፈጸም ካሁኑ መከላከል እንዳለብንና ማውገዝ አለብን። ብዙ ድምጾችን በአሁኑ ሰዓት እየተሰሙ ይገኛሉ። በህግ ቁጥጥር ስር መዋል አለባቸው የሚሉ በርካታ ድምጾች ተሰምተዋል። ይህን ቪዲዮ 10 ሺህ ጊዜ ኮፒ ሊንክ በማድረግ ድምጽ እናሰማለን።